የማርቆስ ወንጌል። የመጥምቁ ዮሐንስ ስብከት። የማርቆስ ወንጌል ምዕራፍ 1። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። በነቢዩ በኢሳይያስ እንዲህ ተብሎ ተጽፏል። እነሆ መንገድህን የሚያዘጋጅ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሚጮህ ድምፅ። ስለዚህ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ። የይሁዳ አገር በሞላ የኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመሄድ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቁ። ዮሐንስ የግመል ጠጉር ይለብስ፣ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማር ይበላ ነበር። ስብከቱም እኔ ጎንበስ ብዬ ጫማውን ማሰሪያ መፍታት ከማይገባኝ ከኔ የሚበልጥ ከኔ በኋላ ይመጣል፣ እኔ በውሃ ጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል የሚል ነበር። የኢየሱስ መጠመቅና መፈተን። በዚህ ጊዜ ኢየሱስ የገሊላ ከተማ ከሆነችው ከናዝሬት መጥቶ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ከውኃው በሚወጣበት ጊዜ ሰማያት ተከፍተው መንፈስ ቅዱስ እንደ እርግብ በእርሱ ላይ ሲወርድ አየ። የምወድህ ልጄ አንተ ነህ፣ ባንተ ደስ ይለኛል የሚል ድምፅ ከሰማይ ተሰማ። ወዲያውም መንፈስ ቅዱስ ወደ በረሃ መራው። በሰይጣንም እየተፈተነ 40 ቀን በበረሃ ቆየ። ከአራዊትም ጋር ነበር፣ መላእክትም አገለገሉት። የመጀመሪያዎቹ ደቀ መዛሙርት መመረጥ። ዮሐንስ እስር ቤት ከገባ በኋላ ኢየሱስ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄዶ ጊዜው ደርሷል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበር። ኢየሱስ በገሊላ ባሕር አጠገብ ሲያልፍ ስምዖንና ወንድሙ እንድርያስ ዓሣ አጥማጆች ስለነበሩ መረብ ወደ ባሕር ሲጥሉ አያቸው። ኢየሱስም ተከተሉኝ፣ ሰው አጥማጆች አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ትንሽ እልፍ እንዳለ የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ በጀልባ ሆነው መረባቸውን ሲያበጃጁ አያቸውና ወዲያውኑ ጠራቸው። እነርሱም አባታቸውን ከቅጥር ሠራተኞች ጋር በጀልባው ላይ ትተው ተከተሉት። እነርሱም አባታቸውን ከቅጥር ሠራተኞቹ ጋር በጀልባው ላይ ትተው ተከትለውት ሄዱ። ኢየሱስ እርኩስ መንፈስ አስወጣ። ከዚያም ወደ ቅፍርናሆም ሄዱ። ኢየሱስም ወዲያው በሰንበት ቀን ወደ ምኵራብ ገብቶ ማስተማር ጀመረ። እንደ ጸሐፍት ሳይሆን እንደ ባለሥልጣን በማስተማሩ ሕዝቡ በትምህርቱ ተገረሙ። በዚያን ጊዜ በምኵራባቸው ውስጥ የነበረ ርኩስ መንፈስ ያደረበት አንድ ሰው እንዲህ በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ ከእኛ ምን ትሻለህ? ልታጠፋን መጣህን? እኔ ማን እንደሆንህ አውቃለሁ፣ አንተ የእግዚአብሔር ቅዱስ ነህ። ኢየሱስም ጸጥ በል ከእርሱም ውጣ ብሎ ገሠጸው። ርኩሱም መንፈስ ሰውየውን በኃይል ካንፈራገጠው በኋላ እየጮኸ ወጣ። ሕዝቡ በሙሉ በመገረም ይህ ነገር ምንድን ነው? ሥልጣን ያለው አዲስ ትምህርት መሆኑ ነው። ርኩሳን መናፍስት እንኳ ያዛል፣ እነርሱም ይታዘዙለታል እያሉ እርስ በርስ ተጠያየቁ። ወዲያውም ዝናው በገሊላ ዙሪያ ባሉ ስፍራዎች ሁሉ ተዳረሰ። ኢየሱስ ብዙዎችን ፈወሰ። ወዲያውም ከምኵራብ እንደወጣ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገቡ። የስምዖን አማት በትኩሳት በሽታ ታማ ተኝታ ነበር። ስለ እርሷም ነገሩት። ስለዚህም እርሱ ወደ ተኛችበት በመሄድ እጇን ይዞ አስነሳት። ትኩሳቱም ተዋት። ተነስታም ታገለግላቸው ጀመር። ጀንበር ከጠለቀች በኋላ ምሽት ላይ የአካባቢው ሰዎች ሕመምተኞችና በአጋንንት የተያዙትን ሁሉ ወደ እርሱ አመጡ። የከተማው ሕዝብ በሙሉ በቤቱ ደጅ ላይ ተሰብስቦ ነበር። እርሱም በተለያየ በሽታ የታመሙትን ብዙዎችን ፈወሰ፣ ብዙ አጋንንትም አወጣ። ነገር ግን አጋንንቱ የኢየሱስን ማንነት ያውቁ ስለነበረ እንዲናገሩ አልፈቀደላቸውም። ኢየሱስ በገለልተኛ ስፍራ ጸለየ። ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ።
ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ጀመር። ስምዖንና ባልደረቦቹ ተከትለው ይፈልጉት ጀመር። ባገኙትም ጊዜ ሰው ሁሉ ይፈልግሃል አሉት። እርሱም ከዚህ ተነስተን በአቅራቢያ ወዳሉት መንደሮች እንሂድ፣ እዚያም ልስበክ፣ የመጣሁት ለዚሁ ነውና አላቸው። ስለዚህ ወደ ምኵራባቸው እየገባ በመስበክና አጋንንትን በማስወጣት በመላዋ ገሊላ ይዘዋወር ጀመር። ኢየሱስ ለምጻሙን ሰው አነጻ። አንድ ለምጻም ወደ እርሱ ቀርቦ ከፊቱ በመንበርከክ ብትፈቅድ እኮ ልታነጻኝ ትችላለህ በማለት ለመነው። ኢየሱስም ለሰውየው በመራራት እጁን ዘርግቶ ዳሰሰውና ፈቅዳለሁ፣ ንጻ አለው። እርሱም ወዲያው ከለምጹ ነጻ፣ ተፈወሰም። ኢየሱስም ሰውየውን አጥብቆ በማስጠንቀቅ እንዲህ ሲል አሰናበተው። ለማንም አንድ ነገር እንኳን እንዳትናገር ተጠንቀቅ። ነገር ግን ምስክር እንዲሆናቸው ሄደ ራስህን ለካህን አሳይ፣ ስለ መንጻትህም ሙሴ ያዘዘውን መሥዋዕት አቅርብ አለው። ሰውየው ግን በሄደበት ሁሉ ነገሩን በሰፊው አወራ፣ ወሬውንም አሰራጨ። በዚህ ምክንያት ኢየሱስ ወደ ማንኛውም ከተማ በግልጽ መግባት አልተቻለውም። ከዚህም የተነሳ ከከተማ ውጪ በሚገኙ ሰዋራ ቦታዎች መኖር ጀመረ። ሰዎች ግን ከያቅጣጫው እርሱ ወዳለበት መምጣት አላቋረጡም። ኢየሱስ ሽባ ፈወሰ። የማርቆስ ወንጌል ምዕራፍ 2። ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱን ሕዝቡ ሰማ። ስለዚህ ከበሩ ውጭ እንኳ ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም የእግዚአብሔርን ቃል ሰበከላቸው። ጥቂት ሰዎችም አንድ ሽባ በ4 ሰዎች አሸክመው ወደ እርሱ አመጡ። ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰርዮልሃል አለው። በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። አንዱ ከእግዚአብሔር በስተቀር ማን ኃጢአት ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲህ ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለትና ተነስተህ አልጋውን ተሸክመ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ሥልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋን ተሸክመ ወደ ቤት ሂድ አለው። እርሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ። በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ። የሌዊ መጠራት። ኢየሱስም ዳግም ወደ ባሕሩ ዳርቻ ወጣ። ሕዝቡም በብዛት ወደ እርሱ መጡ። እርሱም አስተማራቸው። በዚያም ሲያልፍ የእልፍዮስን ልጅ ሌዊን በቀረጥ መቀበያው ስፍራ ተቀምጦ አየውና ተከተለኝ አለው። እርሱም ተነስቶ ተከተለው። በሌዊ ቤት በማዕድ ተቀምጦ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች ተከትለውት ስለነበር ከኢየሱስና ከደቀ መዛሙርቱ ጋር ይመገቡ ነበር። ከፈሪሳውያን ወገን የነበሩ ጸሐፍት ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ሲበላ ባዩት ጊዜ ደቀ መዛሙርቱን ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር ለምን ይበላል ሲሉ ጠየቋቸው። ኢየሱስም የሚናገሩትን ሰምቶ ሐኪም የሚያስፈልጋቸው ሕመምተኞች እንጂ ጤነኞች አይደሉም፣ እኔ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም አላቸው። ስለ ጾም የቀረበ ጥያቄ። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾሙ ነበር። አንዳንድ ሰዎችም መጥተው ኢየሱስን የዮሐንስና የፈሪሳውያን ደቀ መዛሙርት ሲጾሙ ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሙሽራው ከእነርሱ ጋር እያለ ሚዜዎች ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር እያለ ሊጾሙ አይችሉም። ሙሽራው ከእነርሱ የሚወሰድበት ወቅት ይመጣል፣ በዚያን ጊዜ ግን ይጾማሉ። በአሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም።
ይህ ቢደረግ ግን አዲሱ ጨርቅ አሮጌውን ይቦጫጭቀዋል፣ ቀዳዳው የባሰ ይሰፋል። እንዲሁም አዲስ የወይን ጠጅ በአሮጌ አቁማዳ የሚያስቀምጥ የለም። ይህ ከተደረገማ የወይን ጠጁ አቁማዳውን ያፈነዳዋል፣ የወይን ጠጁም አቁማዳውም ይበላሻሉ። ስለዚህ አዲስ የወይን ጠጅ መቀመጥ ያለበት በአዲስ አቁማዳ ነው። ኢየሱስ የሰንበት ጌታ ነው። በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርቱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ቀን ለምን የተከለከለ ነገር ያደርጋሉ ሲል ጠየቁት። እርሱም እንዲህ አላቸው፣ ዳዊት በተራበና የምግብ ፍላጎት በጸናበት ጊዜ አብረውት ከነበሩት ሰዎች ጋር ያደረገውን አላነበባችሁምን? በሊቀ ካህናቱ በአብያታር ዘመን ወደ እግዚአብሔር ቤት ገብቶ ካህናት ብቻ እንዲበሉት የተፈቀደውን የተቀደሰ ኅብስት ራሱ በልቶ አብረውት ለነበሩት ሰዎች ሰጣቸው። ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። ስለዚህ የሰው ልጅ የሰንበት ጌታዋ ነው። የማርቆስ ወንጌል ምዕራፍ 3። በሌላ ጊዜ ወደ ምኵራቡ ገባ። በዚያም እጁ የሰለለች ሰው ነበረ። በምክንያት ሊከሱት የሚፈልጉ ሰዎች በሰንበት ቀን ይፈውሰው እንደሆነ ለማየት ይጠባበቁ ነበር። እርሱም እጁ የሰለለችውን ሰው ተነሳና ወደፊት ና አለው። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ነው ወይስ ማጥፋት አላቸው። እነርሱ ግን ዝም አሉ። በልባቸው ደንዳናነት አዝኖ በዙሪያው የቆሙትን በቁጣ ተመለከታቸውና ሰውየውን እጅን ዘርጋ አለው። ሰውየውም እጁን ዘረጋ፣ እጁም ፍጹም ደህና ሆነችለት። ፈሪሳውያንም እንዴት ሊያጠፉት እንደሚችሉ ከሄሮድስ ወገን ከሆኑት ጋር መመካከር ጀመሩ። ብዙ ሰዎች ኢየሱስን ተከተሉት። ኢየሱስ ከደቀ መዛሙርቱ ጋር ወደ ባሕሩ ሄደ። ከገሊላ የመጣ እጅግ ብዙ ሕዝብም ተከተለው። የሚሠራውን ነገር የሰሙ ሰዎችም ከይሁዳ፣ ከኢየሩሳሌም፣ ከኤዶምያስ፣ በዮርዳኖስ ማዶ ካለው አገር እንዲሁም ከጤሮስና ከሲዶና አካባቢ ወደ እርሱ መጡ። የተሰበሰበውም ሕዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ብዙዎቹን ፈውሶ ስለነበር በሕመም የሚሰቃዩ ሁሉ ሊዳሱት ይሽቀዳደሙ ነበር። ርኩሳን መናፍስትም ባዩት ቁጥር ከፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮኹ ነበር። እርሱ ግን ማንነቱን እንዳይገልጹ አጥብቆ ይገሥጻቸው ነበር። የ12ቱ ሐዋርያት መሾም። ኢየሱስ ወደ ተራራው ወጥቶ የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው። እነርሱም ወደ እርሱ መጡ። ከእርሱ ጋር እንዲሆኑ ለስብከት ይልካቸው ዘንድ 12ቱን ሾማቸው። ሐዋርያትም ብሎ ጠራቸው። አጋንንት እንዲያስወጡም ሥልጣን ሰጣቸው። የሾማቸውም 12ቱ እነዚህ ናቸው፦ ጴጥሮስ ብሎ የጠራው ስምዖን፣ ቦአኔርጌስ ይኸውም የነጎድጓድ ልጆች ብሎ የጠራቸው የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ፣ እንድርያስ፣ ፊልጶስ፣ በርቶሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስ፣ ተቀናቃኙ ስምዖን፣ እንዲሁም አሳልፎ የሰጠው የአስቆሮቱ ይሁዳ። ኢየሱስና ብዔልዜቡል። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰበ። ሁኔታውን የሰሙ ዘመዶቹም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ከኢየሩሳሌም የመጡ ጸሐፍትም ብዔልዜቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ።
እርሱም ጠራቸውና በምሳሌ እንዲህ አላቸው። ሰይጣን ሰይጣንን እንዴት ሊያስወጣው ይችላል? እርስ በርሱ የሚከፋፈል መንግሥት ሊጸና አይችልም። ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንደዚሁም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ዕብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚችለው ኃይለኛውን ሰው ሲያስር ብቻ ነው። እውነት እላችኋለሁ የሰው ልጆች ኃጢአትና የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበር። የኢየሱስ እናትና ወንድሞቹ። ከዚህ በኋላ እናቱና ወንድሞቹ መጡ። በውጭ ቆመውም ሰው ልከውበት አስጠሩት። በዙሪያውም የተቀመጡት ብዙ ሰዎች እነሆ እናትህና ወንድሞችህ ውጭ ይፈልጉሃል አሉት። እርሱም መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያው ወደ ተቀመጡት በመመልከት እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። የእግዚአብሔር ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና። የዘሪው ምሳሌ። የማርቆስ ወንጌል ምዕራፍ 4። በሌላ ጊዜ ደግሞ በባሕሩ አጠገብ ያስተምር ጀመር። እርሱ ባለበት አካባቢ እጅግ ብዙ ሕዝብ ስለተሰበሰበ በባሕሩ ላይም ወዳለች ጀልባ ገብቶ ተቀመጠ። ሕዝቡም ሁሉ በባሕሩ ዳርቻ ባለው ስፍራ ላይ ተሰብስቦ ነበር። እርሱም ብዙ ነገሮችን በምሳሌ አስተማራቸው፣ እንዲህም አላቸው። ስሙ፣ አንድ ዘሪ ዘር ሊዘራ ወጣ። ዘሩን በሚዘራበት ጊዜ አንዳንዱ መንገድ ላይ ወደቀ፣ ወፎችም መጥተው ለቅመው በሉት። ሌላው በቂ አፈር በሌለበት በጭንጫ ቦታ ላይ ወደቀ። አፈሩ ጥልቀት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስር ስላልነበረው ደረቀ። ሌላው ዘር ደግሞ በእሾህ መካከል ወደቀ። እሾህም አድጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላው ዘር ደግሞ በመልካም መሬት ላይ ስለወደቀ በቅሎ አደገ፣ ፍሬም ሰጠ። አንዱ 30፣ አንዱ 60፣ ሌላው 100 ፍሬ አፈራ። ቀጥሎም ኢየሱስ የሚሰማ ጆሮ ያለው ይስማ አለ። ብቻውን በሆነ ጊዜ 12ቱን አብረውት የነበሩት ሌሎች ስለ ምሳሌዎቹ ጠየቁት። እርሱም ለእናንተ የእግዚአብሔር መንግሥት ምስጢር ተሰጥቷቸዋል፣ በውጭ ላሉት ግን ነገር ሁሉ በምሳሌ ይነገራቸዋል። ይኸውም ማየቱን እንዲያዩ እንዳያስተውሉትም፣ መስማቱን እንዲሰሙ ልብ እንዳይሉትም እንዳይመለሱና ኃጢአታቸው እንዳይሰረይላቸው ነው አላቸው። ከዚያ ኢየሱስ እንዲህ አላቸው፣ ይህን ምሳሌ አልተረዳችሁትም። ታዲያ ሌሎችን ምሳሌዎች ሁሉ እንዴት ልትረዱ ትችላላችሁ? ዘሪው ቃሉን ይዘራል። አንዳንድ ሰዎች በመንገድ ላይ የወደቀውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ሰይጣን ወዲያውኑ መጥቶ በውስጣቸው የተዘራውን ቃል ይወስደዋል። እንዲሁም ሌሎች በጭንጫ ቦታ ላይ የተዘራውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ወዲያው በደስታ ይቀበሉታል። ነገር ግን ስር የሌላቸው ስለሆኑ የሚቆዩት ለጥቂት ጊዜ ብቻ ነው። በቃሉ ምክንያት መከራ ወይም ስደት በመጣ ጊዜ ወዲያውኑ ይሰናከላሉ። ሌሎች ደግሞ በእሾህ መካከል የተዘራውን ዘር ይመስላሉ። ቃሉን መስማት ይሰማሉ፣ ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። ሌሎች በመልካም መሬት ላይ የተዘራውን ዘር ይመስላሉ። እነዚህ ቃሉን ሰምተው የሚቀበሉና 30፣ 60፣ 100 ፍሬ የሚያፈሩ ናቸው። የመቅረዙ መብራት ምሳሌ። እንዲህም አላቸው፣
መብራት አምጥታችሁ ከእንቅብ ወይም ከአልጋ ስር ታስቀምጣላችሁን? የምታስቀምጡት በመቅረዙ ላይ አይደለምን? ስለዚህ ተደብቆ የማይገለጥ ተሸሽጎ ወደ ብርሃን የማይወጣ የለም። ሰሚ ጆሮ ያለው ይስማ። በመቀጠልም ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ግን ያው ያለው እንኳ ይወሰድበታል አላቸው። የአዳጊው ዘር ምሳሌ። ከዚያም እንዲህ አለ፣ የእግዚአብሔር መንግሥት ይህን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየው ሌሊት ይተኛል፣ ቀን ይነሳል። ነገር ግን እርሱ ሳያውቅ ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎ ዛላውን፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደ በሰለም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። የሰናፍጭ ቅንጣት ምሳሌ። ደግሞም እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? በምንስ ምሳሌ እንገልጻታለን? በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልቱ ቦታ ከሚገኙት እጽዋት ሁሉ ትበልጣለች። የሰማይ ወፎችም በትላልቅ ቅርንጫፎች ጥላ ስር ያርፋሉ። ኢየሱስም ሰዎች መረዳት በሚችሉበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበር። እርሱና ደቀ መዛሙርቱ ብቻ በሚሆኑበት ጊዜ ግን ሁሉንም ነገር በዝርዝር ያስረዳቸው ነበር። ኢየሱስ ማዕበሉን ጸጥ አደረገ። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱም ሕዝቡን ትተው በጀልባዋ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎች አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሣ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን? አሉት። እርሱም ተነስቶ ነፋሱን ገሠጸው፣ ባሕሩንም ጸጥ ረጭ በል አለው። ነፋሱን ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱ ስለምን እንዲህ ፈራችሁ? እስከዚህ እምነት የላችሁምን? አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱ ሞገዱ የሚታዘዙለት ይህ ማን ነው? ተባባሉ። አጋንንት ያደረበት ሰው መፈወሱ። የማርቆስ ወንጌል ምዕራፍ 5። ባሕሩን ተሻግረው ጌርሴኖን ወደ ተባለ አገር መጡ። ኢየሱስ ከጀልባ እንደወረደ እርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህ ሰው በመቃብር ቦታ ውስጥ የሚኖርና ማንም በሰንሰለት እንኳ ሊያስረው የማይችል ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ነገር ግን የእጅ ሰንሰለቱን ይበጥስ፣ የእግር ብረቱንም ይሰብር ነበር። ማንም ይዞ ሊያቆየው የሚችል አልነበረም። በመቃብሮቹና በተራራዎቹ መካከል ቀንና ሌሊት እየተዘዋወረ በመጮህ ሰውነቱን በድንጋይ ይቆራርጥ ነበር። ይህም ሰው ኢየሱስን ከሩቅ ባየው ጊዜ ወደ እርሱ ሮጦ ከፊቱ ተንበርክኮ ሰገደለት። በታላቅ ድምፅ ጮኸም፣ አንተ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከኔ ምን አለ? እንዳታሰቃየኝ በእግዚአብሔር ይዤሃለሁ አለው። ይህንንም ያለው ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ስለነበር ነው። ከዚያም ኢየሱስ ስምህ ማን ነው ብሎ ጠየቀው። ብዙ ነንና ስሜ ሌጊዮን ነው አለው። ከአገር እንዳያስወጣቸውም አጥብቆ ለመነው። በአቅራቢያው በሚገኝ ኮረብታ ላይ ትልቅ የአሳማ መንጋ ተሰማርቶ ነበር። ርኩሳን መናፍስቱም ኢየሱስን ወደ አሳማዎቹ ስደደን እንድንገባባቸውን ፍቀድልን ብለው ለመኑት። እርሱም ፈቀደላቸው። ርኩሳን መናፍስቱም ወጥተው በአሳማዎቹ ገቡባቸው። 2000 ያህል አሳማዎችም በገደሉ አፋፍ በመንደርደር
ቁልቁል ወርደው በባሕር ውስጥ ሰጠሙ። እረኞቹ ሸሽተው ሄዱ፣ ወሬውን በከተማና በገጠር አዳረሱት። ሕዝቡም የሆነውን ለማየት ካለበት ወጣ። ወደ ኢየሱስም በመጡ ጊዜ የአጋንንት ሰራዊት አድረውበት የነበረው ሰው ልብስ ለብሶና አእምሮ ተመልሶለት በዚያ ተቀምጦ አዩት፣ ፈሩም። ይህንን ያዩ ሰዎችም አጋንንት ስላደረበት ሰው የተደረገውንና ስለ አሳማዎቹ ለሕዝቡ አወሩ። ከዚያም ሕዝቡ አገራቸውን ለቆ እንዲሄድላቸው ኢየሱስን ይለምኑት ጀመር። ኢየሱስ ወደ ጀልባይቱ በሚገባበት ጊዜ አጋንንት አድሮበት የነበረው ሰው አብሮት ለመሄድ ለመነው። ኢየሱስ አልፈቀደለትም። ነገር ግን ወደ ቤትህ ሂድ፣ ለዘመዶችም ጌታ ምን ያህል ታላቅ ነገር እንዳደረገልህና ያሳየህን ምሕረት ንገራቸው አለው። ሰውየውም ሄደ፣ ኢየሱስ ያደረገለትን ነገር ሁሉ 10 ከተማ በተባለው አገር ያወራ ጀመር። የሰሙትም ሁሉ ተደነቁ። የሞተችው ልጅና የታመመችዋ ሴት። ኢየሱስ እንደገና በጀልባ ወደ ማዶ በተሻገረ ጊዜ ብዙ ሕዝብ በዙሪያው ተሰበሰበ። በባሕሩ ዳርቻም እንዳለ ከምኵራብ አለቆች አንዱ ኢያኢሮስ የተባለው ወደዚያ መጥቶ ስለነበር ኢየሱስም ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። ኢየሱስም አብሮት ሄደ። ብዙ ሕዝብም ዙሪያውን እያጨናነቀው ተከተለው። 12 ዓመት ደም ሲፈሳት የኖረችም ሴት በዚያ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበር። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መጥታ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰው ደሟ ወዲያውኑ ቆመ። ከስቃዩም መገላገሏን በሰውነቷ ታወቃት። ወዲያውኑ ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካው ማን ነው አለ። ደቀ መዛሙርቱም ሕዝቡ ተጨናንቆ ሲጋፋህ እያየ ማን ነው የነካኝ እንዴት ትላለህ አሉት። ኢየሱስ ግን ይህን ያደረገው ማን እንደሆነ ለማየት ዙሪያውን ተመለከተ። ሴትየዋም ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። ኢየሱስም በመነጋገር ላይ እያለ ሰዎች ከምኵራቡ አለቃ ከኢያኢሮስ ቤት መጥተው ልጅህ ሞታለች፣ ከእንግዲህ መምህሩን ለምን ታደክመዋለህ አሉት። ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት የምኵራቡን አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስና ከያዕቆብ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራብ አለቃ ቤት እንደደረሱ ኢየሱስ ግርግሩንና ሰዎቹ ዋይ ዋይ እያሉ አምርረው ሲያለቅሱ ተመለከተ። ወደ ቤትም ገብቶ ይህ ሁሉ ግርግርና ለቅሶ ምንድን ነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሰዎቹ ግን ሳቁበት። ሰዎቹን ሁሉ ከቤት ካስወጣ በኋላ የብላቴናይቱን አባትና እናት እንዲሁም አብረውት የመጡትን ደቀ መዛሙርት አስከትሎ ብላቴናይቱ ወዳለችበት ገባ። ከዚያም የብላቴናይቱን እጅ ይዞ አሊታ ቁሚ አላት። ትርጉሙም አንቺ ልጅ ተነሺ ማለት ነው። ብላቴናይቱም ወዲያውኑ ተነስታ ቆመች፣ ወዲያ ወዲህም ሄደች። ዕድሜዋም 12 ዓመት ነበር። ሰዎቹም በሁኔታው እጅግ ተደነቁ። እርሱም ይህን ነገር ማንም እንዳያውቅ አጥብቆ አስጠነቀቃቸው። የሚበላ ነገር እንዲሰጧት ነገራቸው። ነቢይ በአገሩ አይከበርም። የማርቆስ ወንጌል ምዕራፍ 6። ከዚህ በኋላ ኢየሱስ ከዚያ ተነስቶ
ወደ ገዛ አገሩ ሄደ። ደቀ መዛሙርቱም ተከተሉት። ሰንበትም በደረሰ ጊዜ በምኵራብ ያስተምር ጀመር። የሰሙትም ብዙ ሰዎች ተደነቁ። እነርሱም እንዲህ አሉ፣ ይህ ሰው እነዚህን ነገሮች ከየት አገኛቸው? ይህ የተሰጠው ጥበብ ምንድን ነው? ደግሞም እነዚህ ታምራት እንዴት በእጁ ያደርጋሉ? ይህ አናጢው አይደለምን? የማርያም ልጅ የያዕቆብና የዮሴፍ የይሁዳና የስምዖን ወንድም አይደለምን? እህቶቹስ እዚሁ እኛው ዘንድ አይደሉምን? ከዚያም የተነሳ ተሰናከሉበት። ኢየሱስም ነቢይ የማይከበረው በገዛ አገሩ በዘመዶቹ መካከልና በቤተሰቡ ዘንድ ብቻ ነው አላቸው። እዚያም በጥቂት ሕመምተኞች ላይ እጁን ጭኖ ከመፈወሱ በስተቀር ምንም ታምራት ሊሠራ አልቻለም። ባለማመናቸውም ተደነቀ። ኢየሱስ 12ቱን ላከ። ከዚያም ኢየሱስ በየመንደሩ እየተዘዋወረ ያስተምር ነበር። 12ቱን ወደ እርሱ ጠርቶ ሁለት ሁለቱን ላካቸው። በርኩሳን መናፍስት ላይ ሥልጣን ሰጣቸው። ይህንንም ትእዛዝ ሰጣቸው፣ ለመንገዳችሁ ከበትር በስተቀር እንጀራ ወይም ከረጢት ወይም ደግሞ ገንዘብ በመቀነታችሁ አትያዙ። ጫማ አድርጉ፣ ነገር ግን ሁለት እጀ ጠባብ አትልበሱ። ወደ አንድ ቤት በምትገቡበት ጊዜ ከዚያች ከተማ እስክትወጡ ድረስ እዚያው ቆዩ። የትኛውም ቦታ የማይቀበላችሁ ወይም የማይሰማችሁ ከሆነ ከዚያ ስፍራ ስትወጡ ምስክር እንዲሆንባቸው ከእግራችሁ ስር ያለውን ትቢያ በዚያ አራግፉ። እነርሱም ከዚያ ወጥተው ሰዎች ንስሐ እንዲገቡ ሰበኩ። ብዙ አጋንንት አስወጡ፣ ብዙ ሕመምተኞችንም ዘይት እየቀቡ ፈወሱ። የመጥምቁ ዮሐንስ መሰየፍ። የኢየሱስ ስም እየታወቀ በመምጣቱ ንጉሥ ሄሮድስ ይህንኑ ሰማ። አንዳንዶችም የዚህ አይነት ታምር በእርሱ የሚሠራው መጥምቁ ዮሐንስ ከሙታን ቢነሳ ነው ይሉ ነበር። ሌሎቹም ኤልያስ ነው አሉ። አንዳንዶች ደግሞ ከቀደምት ነቢያት እንደ አንዱ ነቢይ ነው ይሉ ነበር። ሄሮድስ ነገሩን ሲሰማ ግን እኔ ራሱን ያስቆረጡት ዮሐንስ ከሙታን ተነስቷል አለ። ሄሮድስ ራሱ የወንድሙን የፊልጶስን ሚስት ሄሮድያዳን በማግባቱ ምክንያት ተይዞ እንዲታሰር ትእዛዝ በመስጠት ዮሐንስን ወህኒ ቤት አስገብቶ ነበር። ዮሐንስ ሄሮድስን የወንድም ሚስት ታገባት ዘንድ ሕግ ይከለክላል ይለው ነበርና ሄሮድያዳም በዚህ ቂም ይዛበት ልታስገድለው ፈለገች። ነገር ግን አልሆነላትም። ምክንያቱም ዮሐንስ ጻድቅና ቅዱስ ሰው መሆኑን ሄሮድስ በማወቁ ይፈራውና ይጠብቀው ነበር። ዮሐንስ የሚናገረውን ሲሰማ ሄሮድስ ቢታወክም በደስታ ያዳምጠው ነበር። በመጨረሻም አመቺ ቀን መጣ። ሄሮድስ በተወለደበት ዕለት ለከፍተኛ ሹማምቱ፣ ለጦር አዛዦቹና በገሊላ ለታወቁ ታላላቅ ሰዎች ግብዣ አደረገ። የሄሮድያዳም ልጅ ገብታ በዘፈነች ጊዜ ሄሮድስንና ተጋባዦቹን ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትፈልጊውን ሁሉ ጠይቅኝ እሰጥሻለሁ አላት። ደግሞም እስከ መንግሥቴ እኩሌታ ድረስ እንኳ ቢሆን የምትጠይቅኝን እሰጥሻለሁ ሲል በመሐላ ቃል ገባላት። እርሷም ወጥታ እናቷን ምን ልለምነው አለቻት። እናቷም የመጥምቁ ዮሐንስ ራስ አለቻት። ብላቴናይቱም ወዲያው ፈጥና ወደ ንጉሡ በመመለስ የመጥምቁ ዮሐንስ ራስ አሁን በሳህን እንድትሰጠኝ እፈልጋለሁ አለችው። ንጉሡ በነገሩ እጅግ አዘነ። በተጋበዙት እንግዶች ፊት የመሐላ ቃሉን ለማጠፍ አልፈለገም። ስለዚህ አንዱን ወታደር በፍጥነት ልኮ የዮሐንስን ራስ ቆርጦ እንዲያመጣ አዘዘው። እርሱም ሄዶ በወህኒ ቤት ውስጥ ራሱን ቆረጠ። በሳህን አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። የዮሐንስ ደቀ መዛሙርትም ይህን እንደሰሙ መጡ። ሬሳውንም ወስደው ቀበሩት። ኢየሱስ 5,000 ሰዎች መገበ። ሐዋርያትም በኢየሱስ ዙሪያ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎች ይመጡና ይሄዱ ስለነበር ምግብ እንኳ ለመብላት ጊዜ አልነበራቸውም። እስቲ ብቻችሁን ከእኔ ጋር ወደ አንድ ገለልተኛ ስፍራ እንሂድና ጥቂት እረፉ አላቸው። ስለዚህም ብቻቸውን ወደ አንድ ገለልተኛ ስፍራ በጀልባ ሄዱ። እነርሱም ሲሄዱ ብዙ ሰዎች አይተው አወቋቸው። ከከተሞችም ሁሉ በእግር እየሮጡ ቀድመዋቸው ደረሱ። ኢየሱስ ከጀልባዋ በሚወርድበት ጊዜ ብዙ ሕዝብ ተሰብስቦ አየ። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመር። በዚህ ጊዜ ቀኑ እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ቦታ ምድረ በዳ ነው፣ ቀኑ መሽቷል። በአካባቢው ሰው ወዳለበት መንደር ሄደው የሚበላ ነገር ገዝተው እንዲመገቡ ሕዝቡን አሰናብታቸው።
እርሱ ግን መልሶ የሚበሉትን እናንተው ስጧቸው አላቸው። እነርሱም ሄደን በ200 ዲናር እንጀራ ገዝተን የሚበሉትን እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? እስቲ ሄዳችሁ እዩ አላቸው። አይተውም 5 እንጀራና 2 ዓሣ አሉት። ከዚያም ሕዝቡም በለመለመ ሳር ላይ በቡድን እንዲያስቀምጡ አዘዛቸው። ሕዝቡም 100ና 50 ሆነው በቡድን ተቀመጡ። እርሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ በማየት ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ለሁሉም አካፈለ። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከተበላው እንጀራና ዓሣ 12 መሶብ ሙሉ ፍርፋሪ አነሱ። እንጀራውንም የበሉት 5000 ወንዶች ነበሩ። ኢየሱስ በባሕር ላይ በእግሩ ሄደ። ወዲያውም እርሱ ሕዝቡን እያሰናበተ ሳለ ደቀ መዛሙርቱ በጀልባ ወደ ቤተ ሳይዳ ቀድመውት እንዲሻገሩ አዘዛቸው። ከዚያም ትቷቸው ሊጸልይ ወደ ተራራ ወጣ። በመሸ ጊዜ ጀልባዋ ባሕሩ መካከል ነበረች፣ እርሱም ብቻውን በምድር ላይ ነበር። ነፋስ በርትቶባቸው ስለነበር ደቀ መዛሙርቱ ከመቅዘፊያው ጋር ሲታገሉ አያቸው። በአራተኛውም ክፍለ ሌሊት ገደማ በባሕር ላይ እየሄደ ወደ እነርሱ መጣ። ባጠገባቸውም አልፎ ሊሄድ ነበር። ነገር ግን በባሕር ላይ ሲሄድ ባዩት ጊዜ ምታት መስሏቸው ጮኹ። ሁሉም እርሱን ባዩት ጊዜ ደንግጠው ነበርና። እርሱም ወዲያውኑ አነጋገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እርሱም በጀልባዋ ላይ ወጥቶ አብሯቸው ሆነ። ነፋሱም ተወ። እነርሱም እጅግ ተደነቁ። የእንጀራውን ተአምር አላስተዋሉም ነበርና ልባቸውም ደንድኖ ነበር። በተሻገሩ ጊዜ ጌንሴሬጥ ደርሰው ወረዱ። ጀልባውንም እዚያው አቆሙ። ወዲያውም እንደወረዱ ሕዝቡ ኢየሱስን አወቁት። ወደ አካባቢውም ሁሉ በመሮጥ ሕመምተኞችን በአልጋ ላይ የተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡ ነበር። በየደረሰበት መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳ ለመንካት ይለምኑት ነበር። የነኩትም ሁሉ ይድኑ ነበረ። ኢየሱስ የአይሁድን ውጫዊ ሥርዓት ተቃወመ። የማርቆስ ወንጌል ምዕራፍ 7። ከዚህ በኋላ ፈሪሳውያንና ከኢየሩሳሌም የመጡ አንዳንድ ጸሐፍት በዙሪያው ተሰበሰቡ። ከደቀ መዛሙርቱም አንዳንዶቹ ባልነጻ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድ ሁሉ የአባቶችን ወግ ለመጠበቅ ሲሉ በሥርዓቱ መሠረት እጃቸውን በጥንቃቄ ሳይታጠቡ አይበሉምና ከገበያ ሲመለሱም ታጥበው ራሳቸውን ካላነጹ በስተቀር አይበሉም። እንዲሁም ዋንጫን፣ ማሰሮን፣ ሰዓንን፣ አልጋን እንደ ማጠብ ያሉትን ሌሎች ወጎች ይጠብቃሉ። ፈሪሳውያንና ጸሐፍትም ደቀ መዛሙርት እንደ አባቶች ወግ በመኖር ፋንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት። እርሱም እንዲህ ሲል መለሰ። ኢሳይያስ ስለ እናንተ ስለ ግብዞች በትክክል ተንብዮአል። እንዲህ ተብሎ ተጽፏል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሰራሽ ሥርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰዎችን ወግና ሥርዓት ታጠብቃላችሁ። ደግሞም እንዲህ አላቸው፣ የራሳችሁን ወግ ለመጠበቅ ስትሉ የእግዚአብሔርን ትእዛዝ የምትተዉበት ዘዴ አላችሁ። ሙሴ አባትህንና እናትህን አክብር፣ አባቱን ወይም እናቱን የሚሳደብ ፈጽሞ ይሙት ብሎ ነበርና እናንተ ግን አንድ ሰው አባቱን ወይም እናቱን ከእኔ ማግኘት የሚገባችሁን እርዳታ ሁሉ ቁርባን ይኸውም መባ አድርጌአለሁ ቢላችሁ እናንተም ይህ ሰው ለአባቱም ሆነ ለእናቱ ከዚህ በኋላ ምንም ነገር እንዲያደርግ አትፈቅዱለትም። ስለዚህ ለትውልድ በምታስተላልፉት ወግ የእግዚአብሔርን ቃል ትሽራላችሁ፣ ይህን የመሰለ ብዙ ነገር ታደርጋላችሁ። ደግሞም ኢየሱስ ሕዝቡን ወደ እርሱ ጠርቶ እንዲህ አላቸው፣ ስሙኝ፣ ሁላችሁም አስተውሉ። ከውጪ ወደ ውስጥ ገብቶ ሰውን የሚያረክሰው አንዳች ነገር የለም። ይልቁን ሰውን የሚያረክሰው ከራሱ ወደ ውጭ የሚወጣው ነገር ነው። ሰሚ ጆሮ ያለው ቢኖር ይስማ። ሕዝቡን ትቶ ወደ ቤት ከገባ በኋላ ደቀ መዛሙርቱ ስለ ምሳሌው ጠየቁት። እርሱም እናንተም ነገሩ አይገባችሁምን? ከውጭ ወደ ሰው ገብቶ ሊያረክሰው የሚችል አንዳች ነገር የለም። ወደ ልቡ ሳይሆን ወደ ሆዱ ይገባል፣ ከዚያም ከሰው
ከሰውነቱ ይወጣልና። ኢየሱስ ይህን በማለቱ ምግብ ሁሉ ንጹሕ መሆኑን ገለጠ። ቀጥሎም እንዲህ አለ፣ ከሰው የሚወጣ ያ ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጡት ክፉ ሐሳብ፣ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው። እነዚህ ክፉ ነገሮች ሁሉ ከሰው ይወጣሉ፣ ሰውንም ያረክሱታል። ሲሮ ፊኒቃዊቷ ሴት ከዚያ ተነስቶ ወደ ጤሮስ አገር ሄደ። ወደ አንድ ቤት ገብቶ እዚያ መኖሩን ማንም እንዳያውቅበት ፈለገ። ሆኖም እዚያ መኖሩ ሊሸሸግ አልቻለም። ወዲያው ግን ትንሽቱ ልጇ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴትየዋም ግሪካዊት በትውልዷም ሲሮ ፊኒቃዊት ነበረች። እርሷም ኢየሱስ ጋኔኑን ከልጇ እንዲያስወጣላት ለመነች። እርሱ ግን የልጆችን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆቹ ጠግበው ይብሉ አላት። እርሷም መልሳ አዎን ጌታ ሆይ፣ ውሾች ከገበታ በታች ሆነው የልጆችን ትራፊ ይበላሉ አለችው። እርሱም ስለዚህ ይህን ስላልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። እርሷም ወደ ቤቷ ስትመለስ ልጇ አልጋ ላይ ተኝታ ጋኔኑ ለቋት አገኘቻት። የደንቆሮና የድዳው መፈወስ። ከዚያም ኢየሱስ ከጤሮስ አገር ተነስቶ በሲዶና በኩል አድርጎ 10 ከተማ በተባለው አገር በማለፍ ወደ ገሊላ ባሕር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ። እጁንም እንዲጭንበት ለመኑት። ኢየሱስም ሰውየውን ከሕዝብ ለይቶ ከወሰደው በኋላ ጣቶቹን በጆሮ አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። ወደ ሰማይም ተመልክቶ ቃተተና ኤፍታህ አለው። ይኸውም ተከፈት ማለት ነው። ወዲያውም ጆሮዎቹ ተከፈቱ፣ ምላሱም ተፈቶ አጥርቶ መናገር ጀመረ። ኢየሱስ ይህንን ለማንም እንዳይናገሩ አዘዛቸው። ሆኖም እርሱ እንዳይናገሩ ባዘዛቸው መጠን ነገሩን አስፍተው አወሩት። ሕዝቡም ከመጠን በላይ በመደነቅ ያደረገውን ሁሉ ጥሩ ነው፣ ደንቆሮች እንዲሰሙ ድዳዎች እንዲናገሩ እንኳ አድርጓል አሉ። የማርቆስ ወንጌል ምዕራፍ 8 ኢየሱስ 4000 ሰዎች መገበ። በዚያን ጊዜ እንደገና ብዙ ሕዝብ ተሰበሰበ። የሚበሉት ምንም ምግብ ስላልነበራቸው ደቀ መዛሙርቱን ወደ እርሱ ጠርቶ እንዲህ አላቸው፣ ከእኔ ጋር 3 ቀን ስለቆዩና የሚበሉትም ስለሌላቸው እነዚህ ሰዎች ያሳዝኑኛል። እንዲህ እንደ ተራቡ ወደ ቤታቸው ብሰዳቸው አንዳንዶች ከሩቅ የመጡ ስለሆኑ በመንገድ ላይ ዝለው ይወድቃሉ። ደቀ መዛሙርቱም መልሰው በዚህ ምድረ በዳ እነዚህን ለመመገብ የሚያስችል እንጀራ ከወዴት ይገኛል አሉት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። እርሱም መሬት ላይ እንዲቀመጡ ሕዝቡን አዘዘ። 7ቱን እንጀራ ይዞ ካመሰገነ በኋላ ቆርሶ ለሰዎች እንዲያድሉ ለደቀ መዛሙርቱ ሰጣቸው። እነርሱም ለሕዝቡ አደሉት። እንዲሁም ትንንሽ ዓሣዎች ነበሯቸው። እርሱም ዓሣዎቹን ባርኮ እንዲያድሏቸው አዘዘ። ሕዝቡም በልተው ጠገቡ። ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 7 መሶብ ሙሉ አነሱ። በዚያም 4000 ያህል ሰዎች ነበሩ። ካሰናበታቸው በኋላ ወዲያው ከደቀ መዛሙርቱ ጋር በጀልባ ዳልማኑታ ወደ ተባለ ስፍራ ሄደ። ፈሪሳውያን ወጥተው ከኢየሱስ ጋር ይከራከሩ ጀመር። ሊፈትኑትም ፈልገው ከሰማይ ምልክት እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክት የሚፈልገው ለምንድን ነው? እውነት እላቸዋለሁ ለዚህ ትውልድ ምንም ምልክት አይሰጠውም አለ። ከዚያም ትቷቸው በጀልባ ወደ ማዶ ተሻገረ። የፈሪሳውያንና የሄሮድስ እርሾ። ደቀ መዛሙርቱ እንጀራ መያዝ ስለረሱ ከአንድ እንጀራ በቀር በጀልባ ውስጥ አልነበራቸውም። ኢየሱስም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እነርሱም እርስ በርሳቸው እንዲህ የሚለን እኮ እንጀራ ስለሌለን ነው ተባባሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣
እንጀራ ስለሌለን ነው በማለት ምን ያነጋግራችኋል? አሁንም አታስተውሉምን? ልብስ አትሉምን? ወይስ ልባችሁ ደንድኗልን? ዓይን እያላችሁ አታዩምን? ጆሮ እያላችሁ አትሰሙምን? አታስተውሉምን? 5 እንጀራ ለ5,000 ሰው በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ? እነርሱም 12 አሉት። 7 እንጀራ ለ4,000 በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ? አላቸው። እነርሱም 7 አሉት። እርሱም እስካሁን አላስተዋላችሁም ማለት ነውን? አላቸው። በቤተሳይዳ የተፈወሰው ዓይነ ስውር። ከዚያም ወደ ቤተሳይዳ መጡ። ጥቂት ሰዎች አንድ ዓይነ ስውር ወደ ኢየሱስ አምጥተው እንዲዳስሰው ለመኑት። እርሱም የዓይነ ስውሩን እጅ ይዞ ከሰፈር ውጭ ያወጣው፣ በዓይኖቹም ላይ እንትፍ ብሎበት እጁንም በላዩ ጭኖ ምን የሚታየ ነገር አለ ሲል ጠየቀው። እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለው አለ። ኢየሱስም እንደገና እጆቹን በሰውየው ዓይኖች ላይ ጫነ። በዚህ ጊዜ ዓይኖቹ በሩ፣ ብርሃኑም ተመለሰለት። ሁሉንም ነገር አጥርቶ ማየት ቻለ። ከዚያም ወደ መንደሩ አትግባ፣ በመንደሩም ለማንም አትናገር ብሎ ወደ ቤቱ ሰደደው። ጴጥሮስ ስለ ኢየሱስ የነበረው ግንዛቤ። ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጶስ ቄሳርያ መንደሮች ሄደ። በመንገድ ላይ ሳሉም ደቀ መዛሙርቱን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ የሚሉ አሉ፣ ሌሎች ኤልያስ ነው ይሉሃል፣ ሌሎች ደግሞ ከነቢያት አንዱ ነው ይላሉ ብለው ነገሩት። ቀጥሎም እናንተስ ማን ትሉኛላችሁ ሲል ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ አለው። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው። ኢየሱስ ስለ ሞቱ አስቀድሞ ተናገረ። ከዚያም የሰው ልጅ ብዙ መከራ እንደሚቀበል፣ በሽማግሌዎች በካህናት አለቆችና በጸሐፍት እንደሚናቅ፣ እንደሚገደል፣ ከ3 ቀን በኋላም እንደሚነሳ ያስተምራቸው ጀመር። እርሱም ይህን በግልጽ ነገራቸው። በዚህ ጊዜ ጴጥሮስ ኢየሱስን ለብቻ ወስዶ ይገሥጸው ጀመር። ኢየሱስ ግን ዘወር በል፣ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላዬ ሂድ፣ አንተ የሰውን እንጂ የእግዚአብሔርን ነገር አታስብምና በማለት ገሰጸው። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለሙ ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃል የሚያፍር ሁሉ የሰው ልጅም በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል። የማርቆስ ወንጌል ምዕራፍ 9። ቀጥሎም እውነት እውነት እላችኋለሁ እዚህ ከቆሙት መካከል የእግዚአብሔር መንግሥት በኃይል ስትመጣ እስከሚያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። የኢየሱስ መልክ አበራ። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ። ብቻቸውንም ነበሩ። በፊታቸውም ተለወጠ። ልብሱም በምድር ላይ ማንም አጣቢ አጥቦ ሊያነጠው በማይችልበት ሁኔታ እጅግ ነጭ ሆነ። ኤልያስና ሙሴም ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስም ኢየሱስን መምህር ሆይ እዚህ ብንኖር ለእኛ መልካም ነው። አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ የሚሆኑ 3 ዳሶችን እንሥራ አለው። እጅግ ስለፈሩ የሚናገረውን አያውቅም ነበር። ከዚያም ደመና መጥቶ ጋረዳቸው። ከደመናውም ውስጥ ይህ የምወደው ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ወዲያውም ዙሪያቸውን ሲመለከቱ ከኢየሱስ በቀር ማንም አብሯቸው አልነበረም። ከተራራው ላይ በሚወርዱበት ጊዜ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። እነርሱም የተናገራቸውን ቃል በልባቸው አሳደሩት። ነገር ግን ከሙታን መነሳት ምን ማለት እንደሆነ እርስ በርሳቸው ይነጋገሩ ነበር። ከዚያም ጸሐፍት አስቀድሞ መምጣት ያለበት ኤልያስ ነው ለምን ይላሉ ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ኤልያስ በእርግጥ አስቀድሞ መጥቶ
ሁሉን ነገር እንደነበረ ያደርጋል። ታዲያ የሰው ልጅ ብዙ መከራ መቀበልና መናቅ እንዳለበት የተጻፈው ለምን ይመስላችኋል? ነገር ግን እላችኋለሁ ኤልያስማ መጥቶ ነበር፣ እነርሱም ስለ እርሱ በተጻፈው መሠረት ያሻቸውን ሁሉ አድርገውበታል። ርኩስ መንፈስ ያለበት ልጅ ተፈወሰ። ወደ ቀሩት ደቀ መዛሙርት ተመልሰው ሲመጡ ብዙ ሕዝብ ከበዋቸው ጸሐፍት ከእነርሱ ጋር ሲከራከሩ አዩ። ሕዝቡም ሁሉ ሲያዩት ወዲያው ተደንቀው እጅ ሊነሱት ወደ እርሱ ሮጡ። እርሱም ከእነርሱ ጋር የምትከራከሩት ስለምን ጉዳይ ነበር ሲል ጠየቃቸው። ከሕዝቡ መካከል አንድ ሰው እንዲህ አለው፣ መምህር ሆይ ርኩስ መንፈስ አድሮበት ድዳ የሆነውን ልጄ ወደ አንተ አምጥቼዋለሁ። በተነሳበት ጊዜ ሁሉ ይጥለዋል፣ አረፋ ይደፍቃል፣ እርሱንም ያፏጫል፣ ሰውነቱም ይደርቃል። ርኩስ መንፈሱን እንዲያስወጡት ደቀ መዛሙርትህን ጠየቋቸው፣ እነርሱ ግን አልቻሉም። ኢየሱስም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ልጁን ወደ እኔ አምጡት አላቸው። ሰዎቹም ወደ እርሱ አመጡት። ርኩስ መንፈሱም ኢየሱስን ባየው ጊዜ ልጁን ወዲያውኑ አንዘፈዘፈው። እርሱም መሬት ላይ ወድቆ በመንፈራገጥም አረፋ ይደፍቅ ጀመር። ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው ብሎ ጠየቀው። እርሱም እንዲህ አለው፣ ከሕፃንነቱ ጀምሮ ነው። ሊገድለው ፈልጎ ብዙ ጊዜ እሳትም ውስጥ ውሃም ውስጥ ይጥለዋል። የሚቻል ከሆነ ራራልን፣ እርዳንም። ኢየሱስም የሚቻል ከሆነ አልህ፣ ለሚያምን ሰው ሁሉም ነገር ይቻላል አለው። ወዲያውኑ የልጁ አባት አምናለሁ፣ አለማመኔን እርዳው በማለት ጮኸ። ኢየሱስም ሕዝቡ ወደዚያ እየተንጋጋ በሩጫ መምጣቱን ባየ ጊዜ አንተ ደንቆሮና ድዳ መንፈስ ከእርሱ ውጣ፣ ከእንግዲህ ተመልሰ እንዳትገባበት አዝሃለሁ ብሎ እርኩሱን መንፈስ ገሠጸው። እርኩሱም መንፈስ እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ። ብዙዎቹ ሞቷል እስኪሉ ድረስ ልጁ እንደ በድን ሆነ። ኢየሱስ ግን እጁን ይዞ አስነሳው። ልጁም ተነስቶ ቆመ። ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት። እርሱም የዚህ ዓይነት ሊወጣ የሚችለው በጸሎትና በጾም ብቻ ነው አላቸው። ከዚያም ተነስተው በገሊላ በኩል አለፉ። ኢየሱስም ያሉበትን ስፍራ ማንም እንዲያውቅ አልፈለገም። ለደቀ መዛሙርቱ የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነርሱም ይገድሉታል፣ ከ3 ቀንም በኋላ ይነሳል እያለ ያስተምራቸው ነበር። እነርሱ ግን የሚላቸው አልገባቸውም፣ እንዳይጠይቁትም ፈሩ። ከሁሉ የሚበልጥ ማን ነው? ከዚህ በኋላ ወደ ቅፍርናሆም መጡ። ቤት ከገባ በኋላ በመንገድ ላይ የምትከራከሩት ስለምን ነበር ብሎ ጠየቃቸው። እነርሱ ግን በመንገድ ላይ የተከራከሩት ከሁሉ የሚበልጥ ማን ነው በሚል ስለነበር ዝም አሉ። ከተቀመጠ በኋላ 12ቱን ጠርቶ መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉም አገልጋይ ይሁን አላቸው። ትንሽ ልጅ አምጥቶም በመካከላቸው አቆመ። አቅፎትም ከእነዚህ ሕፃናት አንዱን በስም የሚቀበል ሁሉ እኔን ይቀበላል፣ እኔንም የሚቀበለኝ ሁሉ የሚቀበለው እኔን ሳይሆን የላከኝን ነው አላቸው። የማይቃወምን ሁሉ ከእኛ ጋር ነው። ዮሐንስም መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየን፣ እኛን ስለማይከተልም ከለከልነው አለው። ኢየሱስ ግን እንዲህ አለ፣ አትከልክሉት። ማንም በስሜ ታምር ሰርቶ ወዲያውኑ በእኔ ላይ ክፉ መናገር አይችልም። የማይቃወመን ሁሉ ከእኛ ጋር ነውና። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። ለሌላው መሰናክል መሆን በእኔ ከሚያምኑት ከእነዚህ ከታናናሾች አንዱን የሚያሰናክል ሁሉ ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለዋል። ስለዚህ እጅ ብታሰናክል ቁረጣት። 2 እጅ ኖሮ ወደ ገሃነም ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። በገሃነም ትሉ አይሞትም፣ እሳቱ አይጠፋምና። እግርህ ብታሰናክልህ ቁረጣት። 2 እግር ኖሮ ወደ ገሃነም ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻላል። በገሃነም ትሉ አይሞትም፣ እሳቱ አይጠፋምና። ዓይን ብታሰናክልህ ጎልጉለህ አውጣት። 2 ዓይን ኖሮ ወደ ገሃነም ከመጣል 1 ዓይን ኖሮ ወደ እግዚአብሔር መንግሥት መግባት ይሻላል።
በገሃነም ትሉ አይሞትም፣ እሳቱ አይጠፋምና ሰው ሁሉ በእሳት ይቀመማልና። ጨው መልካም ነው፣ ነገር ግን ጨው ጨውነቱን ቢያጣ እንዴት መልሳችሁ ጣዕም እንዲኖረው ታደርጉታላችሁ? ጨው በውስጣችሁ ይኑራችሁ፣ እርስ በርሳችሁ ተስማሙ። የባልና የሚስት ፍቺ። የማርቆስ ወንጌል ምዕራፍ 10። ኢየሱስ ከዚያ ተነስቶ ወደ ይሁዳ አገርና በዮርዳኖስ ማዶ ወዳለው አካባቢ ሄደ። ሕዝቡም እንደገና በዙሪያው ተሰበሰበ። ከዚህ ቀደም ያደርገው እንደነበረውም አስተማራቸው። አንዳንድ ፈሪሳውያንም መጥተው ሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁት። እርሱም መልሶ ሙሴ ምን ብሎ አዘዛችሁ አላቸው። እነርሱም ሙሴማ የፍቺ ወረቀት ጽፎ እንዲፈታት ፈቅዷል አሉ። ኢየሱስም መልሶ እንዲህ አላቸው፣ ሙሴ ይህን ሕግ የጻፈላችሁ ልባችሁ ደንዳና በመሆኑ ነው። ነገር ግን በፍጥረት መጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። ከእንግዲህ አንድ ሥጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረውን ማንም አይለየውም። እንደገና ወደ ቤት በገቡ ጊዜ ደቀ መዛሙርቱ ይህንኑ አንስተው ጠየቁት። እርሱም ማንም ሚስቱን ፈትቶ ሌላይቷን የሚያገባ በእርሷ ላይ ያመነዝራል፣ እርሷም ባሏን ፈታ ሌላ ብታገባ ታመነዝራለች አላቸው። ኢየሱስ ሕፃናትን ባረከ። ኢየሱስ እንዲዳስሳቸው ሰዎች ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሠጿቸው። ኢየሱስም ይህን ሲያይ ተቆጥቶ እንዲህ አላቸው፣ ሕፃናት ወደ እኔ ይምጡ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግሥት እንደ ሕፃን የማይቀበል ሁሉ ከቶ አይገባባትም። ሕፃናቱንም አቀፋቸው፣ እጁንም ጭኖ ባረካቸው። ሀብታሙ ወጣት። ከዚያ ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ማድረግ ይገባኛል አለው። ኢየሱስም እንዲህ ሲል መለሰለት፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ትእዛዛትን ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትንና እናትን አክብር። ሰውየውም መምህር ሆይ እነዚህን ሁሉ ከልጅነቴ ጀምሮ ጠብቄአለሁ አለው። ኢየሱስም ተመለከተውና ወደደው። እንግዲህ አንድ ነገር ይጎድልሃል። ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለህ። ከዚያ በኋላ ና ተከተለኝ አለው። ሰውየውም ይህን ሲሰማ ክፉኛ አዘነ፣ ብዙ ሀብት ስለነበረውም እየተከዘ ሄደ። ኢየሱስ ዙሪያውን በመመልከት ደቀ መዛሙርቱን ለሀብታሞች ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነገር ነው አላቸው። ደቀ መዛሙርቱም በንግግሩ ተገረሙ። ኢየሱስ ግን እንደገና መልሶ እንዲህ አላቸው፣ ልጆች ሆይ ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነገር ነው! ሀብታም ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ደቀ መዛሙርቱም ይበልጥ በመገረም ታዲያ ማን ሊድን ይችላል ተባባሉ። ኢየሱስም አያቸውና ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን እንዲህ አይደለም። በእግዚአብሔር ዘንድ ሁሉ ይቻላል አላቸው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ አለው። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ሲል ቤቱን ወይም ወንድሞቹን ወይም እህቶቹን ወይም እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችን፣ እርሻን 100 እጥፍ የማይቀበል በሚመጣው ዓለም የዘላለም ሕይወት የማይወርስ የለም። ነገር ግን ብዙ ፊተኞች የሆኑ ኋለኞች፣ ኋለኞች የሆኑ ፊተኞች ይሆናሉ። ኢየሱስ ዳግም ስለ ሞቱ አስቀድሞ ተናገረ። ወደ ኢየሩሳሌም ለመውጣት በመንገድ ላይ ሳሉ ኢየሱስ ፊት ለፊታቸው ይሄድ ነበር። ደቀ መዛሙርቱ ተገረሙ። ሌሎች የተከተሉት ደግሞ ፈርተው ነበር። ደግሞም 12ቱም ከሕዝቡ ለይቶ ምን እንደሚደርስበት ነገራቸው። እንዲህም አላቸው፣ ወደ ኢየሩሳሌም እንወጣለን። የሰው ልጅ ለካህናት አለቆች፣ ለጸሐፍት አልፎ ይሰጣል። እነርሱም የሞት ፍርድ ይፈርዱበታል፣ አሳልፈው
ለአሕዛብ ይሰጡታል፣ ያፌዙበታል፣ ይተፉበታል፣ ይገርፉታል፣ ከዚያም ይገድሉታል። እርሱ ግን ከ3 ቀን በኋላ ይነሳል። የያዕቆብና የዮሐንስ ጥያቄ። ከዚያም የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንፈልጋለን አሉት። እርሱም ምን እንዳደርግላችሁ ትፈልጋላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝህ አንዳችን በግራህ እንድንቀመጥ ፍቀድልን አሉት። ኢየሱስም የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ የምጠመቀውንስ ጥምቀት ልትጠመቁ ትችላላችሁን አላቸው። እርሱም አዎን እንችላለን አሉት። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ፣ ነገር ግን በቀኜ ወይም በግራዬ መቀመጥ ለተዘጋጀላቸው የሚሆን እንጂ እኔ የምሰጠው ነገር አይደለም አላቸው። 10ሩ ይህን ሲሰሙ ያዕቆብንና ዮሐንስን መቆጣት ጀመሩ። ኢየሱስም በአንድነት ሰብስቦ እንዲህ አላቸው፣ የአሕዛብ አለቆች ተብለው የሚታሰቡት እንደሚገዟቸው ሹሞቻቸው በእነርሱ ላይ ሥልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና። ኢየሱስ ዓይነ ስውሩን በርጤሜዎስን ፈወሰ። ከዚህ በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውሩ የጠሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ እሩት አላቸው። እነርሱም ዓይነ ስውሩን አይዞ ተነሳ፣ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ አለና ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት። በመንገድም ኢየሱስን ተከትሎት ሄደ። ኢየሱስ በታላቅ ክብር ወደ ኢየሩሳሌም ገባ። የማርቆስ ወንጌል ምዕራፍ 11። ወደ ኢየሩሳሌም በደብረ ዘይት ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን እንዲህ በማለት ላካቸው። በፊታችሁ ወዳለው መንደር ሂዱ። ሰው ተቀምጦበት የማያውቅ የአህያ ውርንጫ እዛ ታስሮ ታገኛላችሁ። ፈታችሁ አምጡት። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በቶሎም መልሶ ይልከዋል ብላችሁ ንገሩት። እነርሱም ሄዱ። በአንድ ቤት በራፍ መንገድ ላይ የአህያ ውርንጫ ታስሮ አገኙት። ፈቱትም። በዚያ ከቆሙት አንዳንድ ሰዎች ውርንጫውን የምትፈቱት ለምንድን ነው አሏቸው። ደቀ መዛሙርቱም ኢየሱስ ያላቸውን ለሰዎች በነገሯቸው ጊዜ ፈቀዱላቸው። ውርንጫውንም ወደ ኢየሱስ አምጥተው ልብሳቸውን በጀርባው ላይ አደረጉ፣ እርሱም ተቀመጠበት። ብዙ ሰዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎች ደግሞ ለምለም የዛፍ ቅርንጫፍ እየቆረጡ ያነጥፉ ነበር። ከፊቱ የቀደሙትና ከኋላው የተከተሉትም በታላቅ ድምፅ እንዲህ ይሉ ነበር፣ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ የምትመጣው የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም። ኢየሱስም ኢየሩሳሌም ደረሰ። ከዚያም ወደ ቤተ መቅደስ ገባ። በዙሪያው ያለውን ሁሉ ተመለከተ። ቀኑም ስለመሸ ከ12ቱ ጋር ወደ ቢታንያ ወጣ። ኢየሱስ ቤተ መቅደስን አጸዳ። በማግስቱ ከቢታንያ ሲወጣ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ፣ ምናልባት ፍሬ ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። ከዚያም ዛፏን ከአሁን ጀምሮ ለዘላለም ማንም ፍሬ ከአንቺ አይብላ አላት። ደቀ መዛሙርቱም ይህን ሲናገር ሰሙ። ወደ ኢየሩሳሌምም መጡ። ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትንና የሚገዙትን ያስወጣ ጀመረ። የገንዘብ መንዛሪዎችን ጠረጴዛና የርግብ ሻጮችን መቀመጫ ገለበጠ። ማንም ዕቃ ተሸክሞ በቤተ መቅደሱ ቅጥር ግቢ ውስጥ እንዳያልፍ ከለከለ።
ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው። የካህናት አለቆችና ጸሐፍትም ይህን ሲሰሙ እንዴት እንደሚያጠፉት መንገድ ይፈልጉ ጀመር። ሕዝቡ ሁሉ በትምህርቱ በመገረማቸው ፈርተውታልና። በመሸም ጊዜ ከከተማይቱ ወጥተው ሄዱ። የበለሷ ዛፍ ደረቀች። በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምሃት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ይህን ተራራ ተነቅለ ወደ ባሕር ተወርወር ቢለውና ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። ስለዚህ በጸሎት የምትለምኑትን ሁሉ እንደ ተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። እንዲሁም ለጸሎት በምትቆሙበት ጊዜ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲልላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ባትሉ ግን አባታችሁ ኃጢአታችሁን ይቅር አይላችሁም። በኢየሱስ ሥልጣን ላይ ጥያቄ ተነሳ። እንደገና ወደ ኢየሩሳሌም መጡ። ኢየሱስ በቤተ መቅደሱ ቅጥር ግቢ ውስጥ በሚዘዋወርበት ጊዜ የካህናት አለቆች፣ ጸሐፍትና የሕዝብ ሽማግሌዎች ወደ እርሱ ቀርበው እነዚህን ነገሮች የምታደርገው በምን ሥልጣን ነው? እነዚህን እንድታደርግስ ይህን ሥልጣን የሰጠ ማን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ እስቲ እኔም አንድ ጥያቄ ልጠይቃችሁ መልሱልኝ። እኔም እነዚህን ነገሮች በምን ሥልጣን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው? መልሱልኝ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ ከሰማይ ነው ብንል ታዲያ ለምን አላመናችሁትም ይለናል። ታዲያ ከሰው ነው እንበልን? ሕዝቡ ሁሉ ዮሐንስ እውነተኛ ነቢይ መሆኑን ያምኑ ስለነበር ፈሩ። ስለዚህ ለኢየሱስ አናውቅም ብለው መለሱለት። ኢየሱስም እንግዲያው እኔም እነዚህን ነገሮች በምን ሥልጣን እንደማደርግ አልነግራችሁም አላቸው። የወይን ስፍራ የተከራዩ ገበሬዎች ምሳሌ። የማርቆስ ወንጌል ምዕራፍ 12። ከዚያም እንዲህ እያለ በምሳሌ ይነግራቸው ጀመር። አንድ ሰው ወይን ተከለ፣ ዙሪያውን አጠረ፣ ለመጭመቂያውም ጉድጓድ ቆፈረ፣ የመጥመቂያም ማማ ሠራለት። ከዚያም ለገበሬዎች አከራይቶ ወደ ሌላ አገር ሄደ። በመከር ጊዜም ከወይኑ ፍሬ እንዲያመጣለት ከአገልጋዮቹ አንዱን ወደ ገበሬዎቹ ላከ። እነርሱ ግን ይዘው ደበደቡት፣ ባዶ እጁንም ሰደዱት። እንደገናም ሌላ አገልጋይ ላከ። እነርሱም ራሱን ፈንክተውና አዋርደው መለሱት። አሁንም እንደገና ሌላ ላከ፣ ይህኛውንም ገደሉት። ከሌሎች ከብዙዎች መካከል አንዳንዶቹን ደበደቡ፣ አንዳንዶቹን ገደሉ። አሁንም የሚላክ ሌላ ነበረው፣ እርሱም የሚወደው ልጁ ነበር። ልጄንስ ያከብሩታል በማለት ከሁሉ በኋላ ላከው። ገበሬዎቹ ግን እርስ በርሳቸው ይህማ ዋና ወራሹ ነው፣ ኑ እንግደለው፣ ርስቱ የኛ ይሆናል ተባባሉ። ከዚያም ይዘው ገደሉት፣ ከወይኑ ስፍራ አውጥተው ጣሉት። እንግዲህ የወይኑ አትክልት ባለቤት ምን የሚያደርግ ይመስላችኋል? ይመጣል፣ ገበሬዎቹን ይገድላል፣ የወይኑንም አትክልት ለሌሎች ይሰጣል። እንዲህ የሚለውን የመጽሐፍ ቃል አላነበባችሁምን? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ጌታ ይህን አድርጓል፣ ይህም ለዓይናችን ድንቅ ነው። ምሳሌውን የተናገረው ስለ እነርሱ መሆኑን ስላወቁ ሊይዙት ፈለጉ። ነገር ግን ሕዝቡን ስለፈሩ ትተውት ሄዱ። ለቄሳር ግብር ስለ መክፈል። ከዚያም በነገር እንዲያጠምዱት ከፈሪሳውያንና ከሄሮድስ ወገን ሰዎች ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት፣ መምህር ሆይ አንተ ትክክለኛ ሰው መሆንን እናውቃለን። የሰዎች ማንነት ስለማይገድህም አታዳላም። የእግዚአብሔርን መንገድ ብቻ በእውነት ታስተምራለህ። ለመሆኑ ለቄሳር ግብር መክፈል ይገባል ወይስ አይገባም? እኛስ እንክፈል ወይስ አንክፈል? ኢየሱስ ግን ግብዝነታቸውን አውቆ ለምን ልታጠምዱኝ ትፈልጋላችሁ?
እስቲ 1 ዲናር አምጡልኝ ልየው አላቸው። እነርሱም አመጡለት። ይህ የማን መልክ ነው? ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። ኢየሱስም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። እነርሱም በእርሱ ተደነቁ። ጋብቻና ትንሣኤ። ከዚህ በኋላ የሙታን ትንሣኤ የለም የሚሉ ሰዱቃውያን ወደ እርሱ መጥተው እንዲህ ሲሉ ጠየቁት፣ መምህር ሆይ የአንድ ሰው ወንድም ሚስት አግብቶ ልጅ ሳይወልድ ቢሞት ይህ ሰው ሴትየዋን አግብቶ ለወንድሙ ዘር እንዲተካ ሙሴ ጽፏልና፣ ታዲያ 7 ወንድማማቾች ነበሩ። የመጀመሪያው አግብቷት ዘር ሳይተካ ሞተ። ሁለተኛውም ሴትየዋን አገባት፣ እርሱም ዘር ሳይተካ ሞተ። ሦስተኛውም እንዲሁ። 7ቱም አገቧት፣ ዘር ግን አልተኩም። በመጨረሻም ሴትየዋ ሞተች። እንግዲህ 7ቱም አግብተዋታልና በትንሣኤ ለማናቸው ሚስት ልትሆን ነው አሉት። ኢየሱስም እንዲህ ሲል መለሰላቸው፣ የምትስቱት እኮ ቅዱሳት መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ነው። ሙታን በሚነሱበት ጊዜ እንደ ሰማይ መላእክት ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ሙታን መነሳት ግን በሙሴ መጽሐፍ ይኸውም ስለ ቁጥቋጦ በተነገረው ክፍል እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ያለውን አላነበባችሁምን? እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። ስለዚህ እጅግ ተሳስታችኋል። ከሁሉም የሚበልጠው ትእዛዝ። ከጸሐፍትም አንዱ መጥቶ ሲከራከሩ ሰማቸው። ኢየሱስ ለቀረበለት ጥያቄ ተገቢውን መልስ መስጠቱን አስተውሎ ለመሆኑ ከትእዛዛት ሁሉ የሚበልጠው የትኛው ነው ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ ከሁሉም የሚበልጠው ይህ ነው፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህና በፍጹም ኃይልህ ውደድ። ሁለተኛውም ይህ ነው፣ ባልንጀራህን እንደ ራስህ ውደድ። ከነዚህም የሚበልጥ ትእዛዝ የለም። ጸሐፊውም እንዲህ አለው፣ መምህር ሆይ መልካም ብለሃል። እርሱ አንድ መሆኑን ከእርሱም ሌላ አለመኖሩን መናገር ትክክል ነው። እርሱን በፍጹም ልብም፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል መውደድ እንዲሁም ባልንጀራ እንደ ራስህ መውደድ ከሚቃጠል መሥዋዕት ሁሉና ከሌሎች መሥዋዕቶች ይበልጣሉ። ኢየሱስም በማስተዋል እንደመለሰለት አይቶ አንተ ከእግዚአብሔር መንግሥት የራቅህ አይደለም አለው። ከዚህ በኋላ ሊጠይቀው የደፈረ ማንም አልነበረም። ክርስቶስ የማን ልጅ ነው? ኢየሱስ በቤተ መቅደሱ አደባባይ በሚያስተምርበት ጊዜ እንዲህ ሲል ጥያቄ አቀረበ። ጸሐፍት እንዴት ክርስቶስ የዳዊት ልጅ ነው ይላሉ? ዳዊት በመንፈስ ቅዱስ ሲናገር ጌታ ጌታዬን ጠላቶችን ከእግርህ በታች እስካደርጋቸው ድረስ በቀኜ ተቀመጥ አለው ይላል። ታዲያ ዳዊት ራሱ ጌታ ካለው እንዴት ተመልሶ ልጁ ይሆናል? ብዙ ሕዝብም በደስታ ይሰማው ነበር። በሚያስተምርበት ጊዜ እንዲህ አለ፣ ከጸሐፍት ተጠንቀቁ። የተንዘረፈፈ ቀሚስ ለብሰው መዞርን ይወዳሉ። በየአደባባዩ የአክብሮት ሰላምታ ይሻሉ። በምኩራብ ከፍተኛውን ወንበር፣ በግብዣም ቦታ የከበሬታን ስፍራ ይፈልጋሉ። በረጅም ጸሎታቸው እያሳበቡ የመበለቶችን ቤት ያራቁታሉ። እነዚህ የባሰ ፍርድ ይቀበላሉ። የመበለቲቷ ስጦታ። ኢየሱስ በገንዘብ ማስቀመጫው አንጻር ተቀምጦ ብዙ ሰዎች ስጦታቸውን ወደ ቤተ መቅደስ ገንዘብ ማስቀመጫ ሳጥን ሲያስገቡ ይመለከት ነበር። ብዙ ሀብታሞች ብዙ ገንዘብ አስገቡ። አንዲት ምስኪን መበለት ግን ከ1 ሳንቲም የማይበልጡ 2 የናስ ቤሳዎች አስገባች። ኢየሱስም ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ እውነት እላችኋለሁ ይህቺ ድሃ መበለት ሳጥኑ ውስጥ ከጣሉት ከሌሎቹ የበለጠ አስገባች። እነዚህ ሁሉ ከተረፈው ሀብታቸው ሰጡ። እርሷ ግን በድህነት አቅሟ ያላትን ሁሉ አውጥታ ለመኖሪያ የሚሆናትን እንዳለ ሰጠች። የመጨረሻው ዘመን ምልክቶች። የማርቆስ ወንጌል ምዕራፍ 13። ከቤተ መቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ ድንጋዮቹ እንዴት እንደሆኑ ሕንፃው እንዴት ውብ እንደሆነ እይ አለው። ኢየሱስም መልሶ
እነዚህን ታላላቅ ሕንፃዎች ታያለህን? አንዱ ድንጋይ በሌላው ላይ እንደሆነ አይቀርም፣ ሁሉም ፈራሽ ነው አለው። ኢየሱስ በቤተ መቅደሱ ትይዩ በደብረ ዘይት ተራራ ላይ ተቀምጦ ሳለ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድርያስ እንዲህ ሲሉ ጠየቁት፣ ይህ መቼ እንደሚሆን ንገረን፣ የዚህ ሁሉ ፍጻሜ ምልክቱ ምንድን ነው? ኢየሱስም እንዲህ ይላቸው ጀመረ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ እርሱ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ስለ ጦርነትና ስለ ጦርነት ወሬ በምትሰሙበት ጊዜ አትደንግጡ፣ ይህማ መሆን አለበት፣ ፍጻሜው ግን ገና ነው። ሕዝቡ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል፣ በብዙ ቦታም የመሬት መንቀጥቀጥና ራብ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። እናንተ ግን ለራሳችሁ ተጠንቀቁ። ለሸንጎ አሳልፈው ይሰጧችኋል፣ በምኵራብ ይገርፏችኋል። ምስክር ትሆኑም ዘንድ በእኔ ምክንያት በገዢዎችና በነገሥታት ፊት ትቆማላችሁ። አስቀድሞ ግን ወንጌል ለሕዝብ ሁሉ መሰበክ አለበት። ተይዛችሁ ለፍርድ በምትቀርቡበት ጊዜ በዚያች ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ። የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆች በወላጆቻቸው ላይ ያምጻሉ፣ ይገድሏቸዋል። በእኔ ምክንያት በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን ይድናል። የጥፋት ርኩሰት ስፍራው ባልሆነ ቦታ ቆሞ በምታዩት ጊዜ አንባቢው ያስተውል። በይሁዳ ያሉ ወደ ተራሮች ይሽሹ፣ በቤቱ ጣራ ላይ ያለ አይወርድም፣ ንብረቱንም ለማውጣት ወደ ቤቱ አይግባ። በእርሻ ቦታ ያለ ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወዮላቸው። ይህም በክረምት እንዳይሆን ጸልዩ። በመጀመሪያ እግዚአብሔር ፍጥረትን ከፈጠረበት ጊዜ አንስቶ እስካሁን ድረስ እንዲሁ ደግሞም ወደፊት አቻ የሌለው ታላቅ መከራ ይሆናልና ጌታ ቀኖቹን ባያሳጥራቸው ኖሮ ማንም ባልዳነ ነበር። ስለ መረጣቸው ስለ ምርጦቹ ሲል ግን ቀኖቹን አሳጥሯል። በዚያን ጊዜ ማንም እነሆ ክርስቶስ እዚህ ነው ቢላችሁ ወይም እነሆ እዚያ ነው ቢላችሁ አትመኑ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተነስተው ምልክቶችንና ድንቆች በማድረግ ቢቻላቸው የተመረጡትን እንኳ ያስታሉ። ስለዚህ ተጠንቀቁ፣ ጊዜው ሳይደርስ ሁሉን ነግሬያችኋለሁ። በዚያን ጊዜ ከመከራው በኋላ ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃይላትም ይናወጣሉ። በዚያን ጊዜ ሰው ልጅ በታላቅ ኃይልና ግርማ በደመና ሲመጣ ያዩታል። እርሱም መላእክቱን ልኮ በአራቱ ነፋሳት ከምድር ዳርቻ እስከ ሰማያት ዳርቻ ምርጦቹን ይሰበስባል። ምሳሌውን ከበለስ ተማሩ። ቅርንጫፏ ሲለመልም ቅጠሏ ሲያቆጠቁጥ በጋ እንደተቃረበ ታውቃላችሁ። እንዲሁም ደግሞ እነዚህ ነገሮች መፈጸማቸውን ስታዩ እንደቀረበ በደጅም እንደሆነ እወቁ። እውነት እላችኋለሁ እነዚህ ነገሮች እስኪፈጸሙ ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ቀኑና ሰዓቱ አይታወቅም። ነገር ግን ስለዚያች ቀን ወይም ስለዚያችም ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ይህም ቤቱን ለአገልጋዮቹ ትቶ እያንዳንዱን አገልጋይ በየሥራ ድርሻው አሰማርቶ በረኛው ነቅቶ እንዲጠብቅ አዝዞ የሄደውን ሰው ይመስላል። እንግዲህ የቤቱ ባለቤት በምሽት ወይም በውድቅት በዶሮ ጩኸት ወይም ጎህ ሲቀድ እንደሚመጣ አታውቁምን? ተግታችሁ ጠብቁ። ድንገት ሲመጣ ተኝታችሁ እንዳያገኛችሁ ለእናንተ የምነግራችሁን ለሰው ሁሉ እናገራለሁ። ተግታችሁ ጠብቁ።
ኢየሱስን ሽቶ የቀባችው ሴት። የማርቆስ ወንጌል ምዕራፍ 14። ፋሲካና የቂጣ በዓል ሊከበር 2 ቀን ሲቀረው የካህናት አለቆችና ጸሐፍት ኢየሱስን በተንኰል የሚይዙበትንና የሚገድሉበትን ዘዴ ይፈልጉ ነበር። ሆኖም ሕዝቡ ዓመፅ እንዳያነሳ በበዓሉ ሰሞን መሆን የለበትም ይባባሉ ነበር። እርሱም በቢታንያ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነ ንጹሕ የናርዶስ ሽቱ የተሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ ሽቶውን በራሱ ላይ አርከፈከፈች። በዚያ ከነበሩት አንዳንዶቹ በድርጊቱ ተቆጥተው እንዲህ ይባባሉ ነበር፣ ሽቶ ለምን በከንቱ ይባክናል? ከ300 ዲናር በላይ ተሽጦ ገንዘቡን ለድሆች መስጠት ይቻል ነበር። ሴትዮዋንም ነቀፏት። ኢየሱስ ግን እንዲህ አላቸው፣ ተዋት፣ ለምን ታስቸግሯታላችሁ? መልካም ነገር አድርጋለች። ድሆች ምንጊዜም ከእናንተ ጋር ናቸው፣ በፈለጋችሁ ጊዜ ልትረዷቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ማድረግ የምትችለውን ያህል አድርጋለች። ለመቃብሬ እንዲሆን ሰውነቴን አስቀድማ ቀብታለች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው መታሰቢያ ሆኖ ይነገርላታል። ከዚያም በኋላ ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እነርሱም ይህንን ሲሰሙ ደስ አላቸው፣ ገንዘብ ሊሰጡት ቃል ገቡለት። ስለዚህ እርሱን አሳልፎ የሚሰጥበትን ምቹ ጊዜ ይጠባበቅ ነበረ። የጌታ እራት። የፋሲካ በግ በሚታረድበት በቂጣ በዓል የመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው የፋሲካ እራት የት እንድናዘጋጅልህ ትፈልጋለህ አሉት። እርሱም ከደቀ መዛሙርቱ 2ቱን እንዲህ ሲል ላካቸው፣ ወደ ከተማ ሂዱ፣ እንስራ ውሃ የተሸከመ ሰው ይገናኛችኋል፣ ወደሚገባበት ቤትም ተከተሉት። የቤቱንም ጌታ መምህሩ ከደቀ መዛሙርቴ ጋር የፋሲካን ራት የምበላበት የእንግዳ ማረፊያ የትኛው ነው ብሎአል በሉት። እርሱም በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያቸዋል፣ እዚያ አዘጋጁልን። ደቀ መዛሙርቱም ወጥተው ወደ ከተማይቱ ሄዱ። ማንኛውም ነገር ኢየሱስ እንዳላቸው ሆኖ አገኙት። ፋሲካውንም አሰናዱ። በመሸም ጊዜ ኢየሱስ ከ12ቱ ጋር መጣ። በማዕድ ላይ ሳሉም እውነት እላችኋለሁ ከመካከላችሁ አንዱ አብሮኝ የሚበላው እርሱ አሳልፎ ይሰጠኛል አላቸው። እነርሱም አዘኑ። እያንዳንዳቸው ምን ይሆንን ይሉት ጀመር። እርሱም እንዲህ አላቸው፣ ከ12ቱ አንዱ ከእኔ ጋር እጁን በወጭት ውስጥ የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈው ይሄዳል። የሰውን ልጅ አሳልፎ ለሚሰጥ ለዚያ ሰው ግን ወዮለት። ያ ሰው ባይወለድ ይሻለው ነበር። ሲበሉም እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸውና እንኩ ይህ ሥጋዬ ነው አላቸው። ጽዋውንም አነሳ፣ አመስግኖም ሰጣቸው። ሁሉም ከዚያ ጠጡ። ደግሞም እንዲህ አላቸው፣ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት አዲሱን የወይን ፍሬ እስከምጠጣበት እስከዚያች ቀን ድረስ ዳግም ይህን አልጠጣም። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ። ጴጥሮስ እንደሚክደው ኢየሱስ አስቀድሞ ተናገረ። ኢየሱስም እንዲህ አላቸው፣ እንዲህ ተብሎ እንደተጻፈ ሁላችሁ ትክዱኛላችሁ። እረኛውን እመታለሁ፣ በጎቹም ይበተናሉ። ከተነሳው በኋላ ግን ቀድሜያችሁ ወደ ገሊላ እሄዳለሁ። ጴጥሮስም ሁሉም ቢሰናከሉ እንኳ እኔ አላደርገውም አለ። ኢየሱስም እውነት እልሃለሁ በዚህች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ከአንተ ጋር ብሞት እንኳ ከቶ አልክድህም በማለት ይበልጥ አጽንቶ ተናገረ። ሁሉም ደግሞ እንደዚሁ አሉ። ኢየሱስ በጌቴሴማኒ ጸለየ። ከዚህ በኋላ ጌቴሴማኒ ወደሚባል ስፍራ ሄዱ። ኢየሱስም ደቀ መዛሙርቱን እኔ ስጸልይ ሳለሁ እናንተ እዚህ ተቀመጡ አላቸው። ጴጥሮስን ያዕቆብንና ዮሐንስንም ይዞ ሄደ። እጅግ ያዝን ይጨነቅ ጀመር። ደግሞም ነፍሴ እስከ ሞት ድረስ እጅግ አዘነች፣ እዚሁ ሁኑና ነቅታችሁ ጠብቁ አላቸው። ጥቂት እልፍ ብሎም በምድር ላይ በመውደቅ ቢቻል ሰዓቱ ከእርሱ እንዲያልፍ ጸለየና አባት ሆይ ሁሉ ነገር ይቻላልና
ይህን ጽዋ ከኔ ያርቅ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለ። ተመልሶም ሲመጣ ደቀ መዛሙርቱን ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ ስምዖን ሆይ ተኝተሃልን? 1 ሰዓት እንኳን ነቅተህ መጠበቅ አቃተ? ወደ ፈተና እንዳትገቡ ትጉ፣ ጸልዩ። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው። እንደገናም ሄዶ መጀመሪያ የጸለየውን ደግሞ ጸለየው። ዳግመኛም ሲመለስ ዓይናቸውን እንቅልፍ ከብዶት ተኝተው አገኛቸው። የሚመልሱለትንም አያውቁም ነበር። 3ኛ ጊዜም መጥቶ እንዲህ አላቸው፣ አሁንም እንደተኛችሁና እንዳረፋችሁ ናችሁ? ይበቃል፣ ሰዓቲቱ ደርሳለች። እነሆ የሰው ልጅ ለኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ አሳልፎ የሚሰጠኝ መጥቷል። ኢየሱስ ተያዘ። ወዲያው እየተናገረ ሳለ ከ12ቱ አንዱ ይሁዳ መጣ። አብረውትም ሰይፍና ዱላ የያዙ ከካህናት አለቆች ከጸሐፍትና ከሽማግሌዎች የተላኩ ብዙ ሰዎች ነበሩ። አሳልፎ የሚሰጠውም እኔ የምስመው እርሱ ነውና ያዙት፣ ተጠንቅቃችሁም ውሰዱት በማለት አስቀድሞ ምልክት ሰጥቷቸው ነበር። እንደደረሰም ወዲያው ወደ ኢየሱስ ቀርቦ መምህር ሆይ ብሎ ሳመው። ሰዎቹም ኢየሱስን ያዙት፣ አሰሩትም። በአቅራቢያው ቆመው ከነበሩት አንዱ ሰይፉን መዞ የሊቀ ካህናቱን አገልጋይ ጆሮ ቆረጠ። ኢየሱስም እንዲህ አላቸው፣ እንደ ወንበዴ በሰይፍና በቆመጥ ልትይዙኝ መጣችሁን? በየዕለቱ በቤተ መቅደስ እያስተማሩ ከእናንተ ጋር ስኖር አልያዛችሁኝም። መጽሐፍት ይፈጸም ዘንድ ይህ ሆነ። በዚህ ጊዜ ሁሉም ትተውት ሸሹ። ዕርቃኑን ለመሸፈን በፍታ ያገለደመ አንድ ወጣት ኢየሱስን ይከተል ነበር። ሰዎቹም ይህን ወጣት በያዙት ጊዜ ግልድሙን ጥሎ ራቁቱን ሸሸ። ኢየሱስ በሸንጎ ፊት። ኢየሱስንም ወደ ሊቀ ካህናቱ ወሰዱት። በዚያም የካህናት አለቆች፣ ሽማግሌዎችና ጸሐፍት ሁሉ ተሰበሰቡ። ጴጥሮስም ከሩቅ እየተከተለው እስከ ሊቀ ካህናቱ ግቢ ዘለቀ። በዚያም ተቀምጦ ከሎሌዎች ጋር እሳት ይሞቅ ነበር። የካህናት አለቆችና ሸንጎ በሙሉ ኢየሱስን ለመግደል ምስክር ፈለጉ፣ ነገር ግን ማግኘት አልቻሉም። ብዙዎች በሐሰት ቢመሰክሩበትም ቃላቸው አንድ ሊሆን አልቻለም። አንዳንዶቹም ተነስተው እንዲህ ሲሉ በሐሰት መሰከሩበት፣ ይህ የሰው ልጅ የሠራውን ቤተ መቅደስ አፍርሼ በ3 ቀን ሌላ የሰው ልጅ ያልሠራውን እሠራለሁ ሲል ሰምተነዋል። ይህም ሆኖ እንኳ ምስክርነታቸው አንድ አልሆነም። ሊቀ ካህናቱ ተነስቶ በፊታቸው በመቆም እነዚህ በአንተ ላይ የሚመሰክሩት ምንድን ነው? ለምን አትመልስም? በማለት ኢየሱስን ጠየቀው። ኢየሱስ ግን ዝም አለ፣ ምንም መልስ አልሰጠም። ሊቀ ካህናቱ እንደገና የቡሩኩ ልጅ ክርስቶስ አንተ ነህን? ሲል ጠየቀው። ኢየሱስም አዎን እኔ ነኝ፣ የሰው ልጅ በኃያሉ ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታዩታላችሁ አለ። ሊቀ ካህናቱም ልብሱን ቀደደና እንዲህ አለ፣ ሌላ ምን ምስክር ያስፈልጋል? ስድቡን ሰምታችኋል። ታዲያ ምን ይመስላችኋል? እነርሱ ሞት ይገባዋል በማለት በአንድ ቃል ፈረዱበት። በዚህ ጊዜ አንዳንዶች ይተፉበት ጀመር። ዓይኑንም ሸፍነው በጡጫ እየመቱት እስቲ ትንቢት ተናገር ይሉት ነበር። ሎሌዎቹም በጥፊ እየመቱ ወሰዱት። ጴጥሮስ ኢየሱስን አላውቀውም አለ። ጴጥሮስ በግቢ ውስጥ በታችኛው በኩል ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስ እሳት ሲሞቅ አይታ ትኩር ብላ ተመለከተችውና አንተ ከናዝሬቱ ኢየሱስ ጋር ነበር አለችው። እርሱ ግን የምትዩን አላውቀውም አይገባኝምም በማለት ካደ። ከዚያም ወደ መግቢያው በር ወጣ አለ። በዚህ ጊዜ ዶሮ ጮኸ። ገረዲቱም ባየችው ጊዜ እዚያ ለቆሙት ይህ ሰው ከእነርሱ አንዱ ነው ብላ እንደገና ተናገረች። እርሱ ግን አሁንም ካደ። ከጥቂት ጊዜ በኋላ በዚያ የቆሙት ሰዎች ጴጥሮስን የገሊላ ሰው እንደመሆንህ መጠን በእርግጥ አንተ ከእነርሱ አንዱ ነህ አሉት። እርሱ ግን እናንተ የምትሉትን ሰው እኔ አላውቀውም እያለ ይምል ይገዘት ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስም ዶሮ 2 ጊዜ ከመጮሁ በፊት 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ከዚያም ስቅስቅ ብሎ
አለቀሰ። ኢየሱስ በጲላጦስ ፊት። የማርቆስ ወንጌል ምዕራፍ 15። ጠዋት በማለዳ የካህናት አለቆች ከሽማግሌዎች ከጸሐፍትና ከመላው የሸንጎ አባላት ጋር ወዲያው ከተማከሩ በኋላ ኢየሱስን አስረው ወሰዱት፣ ለጲላጦስም አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን ሲል ጠየቀው። ኢየሱስም አንተ አለው በማለት መለሰለት። የካህናት አለቆችም ብዙ ነገር ከሰሱት። ጲላጦስም ለምን መልስ አትሰጥም? እነሆ በብዙ ነገር ከሰዋል ሲል እንደገና ጠየቀው። ኢየሱስ ግን ምንም አልመለሰም። ጲላጦስ ተገረመ። በበዓል ሕዝቡ እንዲፈታላቸው የሚጠይቁትን እስረኛ የመልቀቅ ልማድ ነበረ። በአመፅ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ በርባን የሚባል አንድ ሰው ነበር። ሕዝቡም መጥተው እንደተለመደው እንዲያደርግላቸው ጲላጦስን ለመኑት። ጲላጦስም የአይሁድን ንጉሥ እንድፈታላችሁ ትፈልጋላችሁን ሲል ጠየቃቸው። ምክንያቱም የካህናት አለቆች ኢየሱስን አሳልፈው የሰጡት በቅናት መሆኑን ያውቅ ነበር። የካህናት አለቆች ግን በርባንን በእርሱ ምትክ እንዲፈታላቸው እንዲጠይቁ ሕዝቡን አነሳሱ። ጲላጦስም እንደገና እንግዲያው የአይሁድ ንጉሥ የምትሉትን ምን እንዳደርገው ትፈልጋላችሁ አላቸው። እነርሱም እንደገና ስቀለው እያሉ ጮኹ። ጲላጦስም ለምን ምን የፈጸመው ወንጀል አለ አላቸው። እነርሱ ግን ስቀለው እያሉ የባሰ ጮኹ። ጲላጦስም ሕዝቡን ደስ ለማሰኘት ሲል በርባንን ፈታላቸው። ኢየሱስን ግን ገርፎ እንዲሰቀል አሳልፎ ሰጠው። ወታደሮቹ በኢየሱስ ላይ አፌዙ። ወታደሮቹ ፕራይቶሪዮን ወደ ተባለ ወደ ገዢ ግቢ ወሰዱት። ሰራዊቱንም ሁሉ በአንድነት ሰበሰቡ። ቀይ ልብስም አለበሱት። የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። ከዚያም የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ነሱት። ራሱንም በበትር መቱት፣ ተፉበት። ተንበርክከውም ሰገዱለት። ካፌዙበት በኋላ ቀዩን ልብስ ገፈፉት፣ የገዛ ልብሱን አለበሱት፣ ሊሰቅሉት ወሰዱት። የኢየሱስ ስቅላት። የአሌክሳንድሮስና የሮፎስ አባት ስምዖን የተባለ አንድ የቀሬና ሰው ከገጠር ሲመጣ መስቀሉን እንዲሸከም አስገደሉት። ከዚያም ኢየሱስን ትርጉሙ የራስ ቅል ስፍራ ወደ ተባለ ወደ ጎልጎታ ወሰዱት። ከከርቤ ጋር የተቀላቀለ የወይን ጠጅ ሰጡት፣ እርሱ ግን አልተቀበለም። ከዚያም ሰቀሉት። እያንዳንዱ ምን እንደሚደርሰው ለማወቅ ዕጣ ተጣጥለው ልብሱን ተከፋፈሉ። ሲሰቅሉትም ጊዜው ከጠዋቱ 3 ሰዓት ነበር። የክሱ ጽሑፍም የአይሁድ ንጉሥ የሚል ነበር። ከእርሱም ጋር 2 ወንበዴዎችን አንዱን በቀኝ አንዱን በግራው ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለውም በዚሁ ተፈጸመ። በመንገድ የሚያልፉትም ራሳቸውን እየነቀነቁ የስድብ ናዳ በማውረድ እንዲህ ይሉት ነበር፣ አይ ቤተ መቅደስን አፍርሰ በ3 ቀን የምትሠራ አንተ ነህ? እስቲ አሁን ከመስቀሉ ውረድና ራስህን አድን። እንዲሁም የካህናት አለቆች ጸሐፍት በማሾፍ እርስ በርሳቸው እንዲህ አሉ፣ ሌሎችን አዳነ፣ ራሱን ግን የማዳን አልቻለም። አይተን እናምን ዘንድ ይህ ክርስቶስ ይህ የእስራኤል ንጉሥ እስቲ ከመስቀል ይውረድ። ከእርሱ ጋር የተሰቀሉትም እንደዚሁ የስድብ ናዳ ያወርዱበት ነበር። የኢየሱስ መሞት። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9ም ሰዓት ኢየሱስ ኤሎይ ኤሎይ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተወኝ ማለት ነው። በዚያ ቆመው ከነበሩት አንዳንዶቹ ይህን ሲሰሙ ኤልያስን ይጣራል አሉ። ከዚያም አንድ ሰው ፈጥኖ ሄዶ የኦመጠጠ የወይን ጠጅ በሰፍነግ ነከረ፣ በዘንግም ሰክቶ እንዲጠጣው ለኢየሱስ አቀረበለት። ከዚያም ተውት፣ እስቲ ኤልያስ መጥቶ ሲያወርደው እናያለን አለ። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱን ሰጠ። የቤተ መቅደሱን መጋረጃ ከላይ እስከታች ከ2 ተቀደደ። በኢየሱስ ትይዩ ቆሞ የነበረውም የ100 አለቃው እንደዚህ ጮኸ፣ ነፍሱን ሲሰጥ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። በዚህ ጊዜ ሴቶች ከሩቅ ሆነው ይመለከቱ ነበር።
ከእነርሱም መካከል መግደላዊት ማርያም፣ የታናሹ የያዕቆብና የዮሳ እናት ማርያም እንዲሁም ሰሎሜ ነበሩ። እነዚህ ሴቶች በገሊላ ሲከተሉትና ሲያገለግሉት የነበሩ ናቸው። ደግሞም አብረውት ወደ ኢየሩሳሌም የመጡ ሌሎች ብዙ ሴቶች ነበሩ። የኢየሱስ መቀበር። ጊዜው እየመሸ መጥቶ የሰንበት ዋዜማ ይኸውም የመዘጋጀት ቀን ሆነ። የተከበረ የሸንጎ አባልና የእግዚአብሔርን መንግሥት ይጠባበቅ የነበረው የአርማቴዎሱ ዮሴፍ በድፍረት ወደ ጲላጦስ ሄዶ የኢየሱስን ሥጋ ለመነው። ጲላጦስም እንዲህ በቶሎ መሞቱን ሲሰማ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ምን ያህል ጊዜ እንደሆነ ጠየቀው። መሞቱንም ከመቶ አለቃው ካረጋገጠ በኋላ ሥጋውን ለዮሴፍ ሰጠው። ዮሴፍም በፍታ ገዛ፣ ሥጋውንም አውርዶ በበፍታው ከፈነው። በኋላ ከዓለት በተዋቀረ መቃብር አኖረው። የመቃብሩንም ደጃፍ በድንጋይ ገጠመው። ማርያም መግደላዊትና የዮሳ እናት ማርያም የት እንዳኖሩት ይመለከቱ ነበር። ትንሣኤው። የማርቆስ ወንጌል ምዕራፍ 16። ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ሥጋ ለመቀባት ሽቶ ገዙ። በሳምንቱ መጀመሪያ ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ላይ ሳሉ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልናል በማለት እርስ በርሳቸው ይነጋገሩ ነበር። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፍ ላይ ተንከባሎ አዩ። ወደ መቃብሩ እንደገቡም ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን እንዲህ አላቸው፣ አትደንግጡ። የምትፈልጉት የተሰቀለውን የናዝሬቱን ኢየሱስን ነው። እርሱ ተነስቷል፣ እዚህ የለም። እርሱን ያኖሩበት ስፍራ ይኸውላችሁ። ነገር ግን ሄዳችሁ ለደቀ መዛሙርቱና ለጴጥሮስ ቀድሟችሁ ወደ ገሊላ ይሄዳል፣ እንደ ነገራችሁ እዚያ ታገኙታላችሁ ብላችሁ ንገሯቸው። ሴቶቹም እየተንቀጠቀጡና እየተደነቁ ከመቃብሩ ሸሽተው ወጡ። ፈርተው ስለነበር ለማንም አንዳች አልተናገሩም። በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ላወጣላት ለማርያም መግደላዊት በመጀመሪያ ታየ። እርሷም ሄዳ ከእርሱ ጋር የነበሩትን እያዘኑ ሲያለቅሱ አግኝታ እርሱ ያው መሆኑንና ለእርሷም መታየቱን ነገረቻቸው። እነርሱ ግን አላመኗትም። ከዚያም በኋላ ከደቀ መዛሙርቱ 2ቱ ወደ ገጠር ሲሄዱ በሌላ መልክ ታያቸው። እነርሱም ተመልሰው ይህንኑ ለቀሩት ነገሯቸው። ይሁን እንጂ እነርሱንም አላመኗቸውም። ከዚያ 11ዱ በማዕድ ላይ ሳሉ ተገለጠላቸው። ከተነሳ በኋላ ያዩት ሰዎች የነገሯቸውን ስላላመኗቸው አለማመናቸውንና የልባቸውን ድንዳኔ ነቀፉ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳ አይጎዳቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። ጌታ ኢየሱስ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ። ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበር። ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር።